ማስረገዝ እችላለሁ ወይስ አልችልም የሚለውን ለምን አናስመሰክርም ብዬ ነው። ኤቢና ዳጣ እህትማማቾች ቢሆን በቃ ሁሉን ነገር ተናግሮ ድብልቅልቁ ሊያወጣው ነው። ግን ለዳጣ እናቷን ይነግራታል። በእናትሽ የበደልኩሽን በደሎች በሙሉ ካሳ ይሆንሽ ዘንድ ያለ ወላጅ ፍቅር ጎዳና ላይ ላደግሽበት ጊዜ ካሳ ይሆንሽ ዘንድ ቆይ ሸሽተሽ የምታመልጭ ይመስልሻል? ገጽ ምንድን ነው? ጋሽ ያሉሽ ነው ምን አስደነግጥሽ? የት ነው ያለው? እዚህ መኪናው ላይ ነው መቆሚያ ላይ ነው። ካልሆነ ነው አባዬ ልትነግረኝ ነው? አባዬ ምንድን ነው የምነግርሽ? እናቴን ነው። ቆይ እናትሽ እነግርሻለሁ ብዬሻለሁ እንዴ? እንዴ አባዬ እና ታዲያ ምንድን ነው የሁሉ ዝግጅት? ሰርፕራይዝ እኮ ነው። ሰርፕራይዝ ደግሞ አይነገርም። እሺ አባዬ ለምን ጠራኝ ታዲያ? ይኸውልሽ ዳጣ፣ ምንም ነገር ቢፈጠር ምንም የተለየ ነገር እንዳታሳይ። አልገባኝም አባዬ። ምንም ነገር ቢፈጠር አንቺ ምንም ነገር እንዳታደርጊ፣ በጭራሽ ባህርሽ እንዳትቀይሪ። ማርታን አስቢ። እኔ ሁሉንም ነገር ተዘጋጅቼበታለሁ። እኔ ከምልሽ ውጪ ምንም ነገር እንዳታደርጊ። እንዴ አባዬ በጣም ያስጨነቀኝ ነው። ቆይ ምንድን ነው የሚያክል? ይኸውልሽ አሁን በአባትሽ ቤት ውስጥ ነው ያለሽው። የሚደረግልሽ ነገር በሙሉ ልጅ ስለሆንሽ ስላለፉት ዘመናት ካሳ ይሆንሽ ዘንድ፣ በእናትሽ የበደልኩሽን በደሎች በሙሉ ካሳ ይሆንሽ ዘንድ፣ ያለ ወላጅ ፍቅር ጎዳና ላይ ላደግሽበት ጊዜ ካሳ ይሆንሽ ዘንድ። በቃ ዳጣ አሁን ኢንጆይ አድርጊ፣ ተደሰቺ። ምንም ይመጣል ብለሽ አትፍሪ፣ አትጨነቂ፣ ደስተኛ ሁኚ። ማንም ምንም ብልሽ እንዳትሰሚ ዳጣ። አሁን አንቺ የደስታ ጊዜ ነው። ደስተኛ እንድትሆኝ ይፈልጋሉ። ደግሞ ከጎንሽ ነው ያባትሻለሁ። ዳጣ እንዳታለቅሽ። ይኸውልሽ ዛሬ ደስታሽ ቀን ነው። እሺ አባዬ። በይ አሁን የነገርኩሽን በሙሉ እንዳትረሽ። ውረጅና እንግባ። ልብስሽን ቀይሪ። እሺ? እንዴት ነው የሚያምረው ባካችሁ! ናታን ምነው 21 ቁጥር እያልኩ 22 ቁጥር ገዝተህ ትመጣለህ? አባቢ ጊዜ አጥቼ እኮ ነው ልካችሁ እኮ። አንተ ዛው እነሱ ሰው ልትካለ 21 ነበር እንዴ? 21 እኮ
ገና የወደፊት ሁሉ ጭምር በል አንሳው። እሺ እና ይነሳ እና እንደዚህ ቢከበር ይሻላል። ያልኖረችበት ታከብራለህ። ለቀጣይ ዓመቷ በስርዓት አስተንፍሰን ነው የምናስቀምጥልህ። ምን አለበት ከአንድ እናት ወልጃችሁ ቢሆን? ምን አለበት ዳጣ የማርታ ልጅ ብትሆን? ዋሹ አደረኳችሁ። ለእኔ ብላችሁ እየተሰቃያችሁ ተቀመጣችሁ። አሁን ግን ዳጣ እናትሽን ታውቂያለሽ። ምን አለበት ሁለታችሁንም ከአንድ እናት ወልጃችሁ ቢሆን? ጎሽ ራሴን ያዝ አድርጎኝ ነው። ይሄ ነው ጎሽ እንዴ ዳጢ ምን ነው ፈዘሽ? አይ ማይ ደህና ነኝ። ዝግጅቱ እኮ ላንቺ ነው የኔ ቆንጆ። የምን በሐሳብ ጭለጥ ብሎ መሄድ ነው? እማዬ ምን እንደሚያስጨንቃት ያውቃል። ምንድነው እሱ? ደስታ ነው እማዬ። እንደዛ ነው ዳጢ? አዎ ማይ እንደዛ ነው። ይሄ ሁሉ ዝግጅት እንደዚህ መደረጉ ለኔ መሆኑን እስካሁን እያመንኳት ነው። ጀስት ሪላክስ በቃ ይዞሽ። እሺ አሳዘነች እንዴ እማዬ? እንደው ደሬ ግራ ግብት እኮ ነው ያለኝ። እስካሁን ድረስ የሁለቱን መዋደድ ማመን ነው ያልቻልኩት። በእውነት አሁን ሁለቱ ተዋደዱ ቢባል ማን ያምናል? ቆይ ግን ናታን ምንድነው ነገሩ? የመዋደዳችሁ ሚስጥር ምንድነው? ታዲያ ድሮ እኮ እሷ ነበረች የምትበጠብጠው። ናታን ስነ ስርዓት ያዝ። እኔ አልበጠብጥም። እሺ እሱማ በደንብ አድርገሽ ትበጠብጭ ነበር እንጂ የኔ ቆንጆ። ልደር ሁለቱ መቼም አብረው ቆመው ሳያቸው እኮ ትንግርት እንደሚይዘው ቁሜ ነው የምመለከታቸው። ቆይ ግን ምንድነው የተገኘው? የኔ ልጅ እንዲህ ናት። አሁንማ በቃ ሁሉም ነገር ገብቷል። አሁን ቆንጆ ልጅ ጎበዝ ልጅ ሆናለች። አባዬ አልተውኩት፣ አልዘነጋሁት። አንተም እንዳትረሳው። ገባኛል አብጌ፣ ግን ደግሞ ኮርቼብሻለሁ። እኔም እኮራብሽ ደግሞ ስታገቢልኝ ነው። ኤቢ መቼም እንደ ሰላም ልጅ አይነት ድንቡሽቡሽ ያለ ቆንጆ ወንድ ልጅ የወለድሽልኝ ዕለት እንዴት እንደምኮራብሽ ሙች አይደል እንዴ ናታ? አዎ እንግዲህ ለማን ትሰጠዋለች? አቤት አቤት ይታየኛል። ኤቢ ያገባችለት ሙሉ አዲስ አበባ አዘግቼ ነው ያረገረገ ሰርግ የምደግሰው። እውነት ያው ዳጣንም እንግዲህ አብረን ነው አመንደላት። በሉ ኬኩን እዚህ አምጡት። ገዜን ውሃና ምጥንንም ጥሯቸው፣ ከኛ ጋር ባሉን ያክብሩት። ውይ አዎ ውሃዬ ከሌለች ምንም አይነት ዝግጅት አይኖርም። እንዴ ኬክ ከሌለ በቃ ግን እሷ እዚህ አትኖርም ማለት ነው። ሂጂ የኔ ቆንጆ ጥሪልኝ። እሺ ንግግሯ ሁሉ እኮ ስለ ኬክ ነው። ውሃና ኬክ ማለት እኮ ነፍስና ስጋ ማለት ናቸው። አይቻልም። እዚህ ጋር ነው የሚሆነው። አምጪው እና እዚህ ጋር እኮ ነው መሀል ላይ እዚህ ጋር። እሺ ተይ በቃ እኔ ይዘዋለሁ። ዳትነኝ እንደውም ማለት ነው እንውሰደውና ማለት ነው ውጪ። ከዛ በኋላ ሳር ውስጥ እንደበቀው። አይ እኔ አልፈልግም፣ እኔ አልሰርቅም። እሺ ደግሞ እማዬ ይቆጡናል። ነይ እንሂድ።
ምን አልሄድም ትኬት የትም አልሄድም። እሺ እኔ ያገባኝ በኋላ ግን ለማየ ይነግራታል። እንዴ እና ተናገሪ። እኔ እንደውም ኬኩን እጠብቃለሁ። ቆይ ኬኩን የምትጠብቂው ምን እንዳይሆን ነው? እና እንዳይከራ ነው። እሺ እኔ ያገባኝ ለማየ ሂጂ ግን እናገራለሁ። ጀማራ ቶፎ ነሽ እና ብራን ማለት ነው። ዓለም ገና ነሽ ገና ነሽ ዓለም ገና ነሽ። አንተ ግን ኩራት ነው ሰው እየጠበቀህ ማትመጣ። ምንድነው አንቺ ኩራት የምትይ? እኔ ኮርቻ አላውቅም። ይኸውልሽ የገዚህ ሰው አከብራለሁ እንጂ አልኮራምሽ። ድንበሬን የማውቅ ሰው ነኝ። ኩራትማ እስከ አፍንጫህ ደርሷል እኮ። ብኮራስ ምን ያንሰኛል? አሁን ና ተብለሃል። ወሬ አታውራ ዝም ብለህ። እንዴው በጥብቁ የምንነጋገረው መቼ ነው? የምን ጥልቅ? አብረን ሆነን እንዴው የባጤ ቆጡን የምናወራበት ቀን መቼ ነው? መቼም አናወራምሽ። ከዚህ ቀደም ነግሬህ አይደል? ምን ትረሳለህ እንዴ? እንዴት እረሳለሁ? እሱማ መውለድ አትችልም ብለሽኝ እንዴ? ግን እንዴው ላስመስክር ብዬ ነው። ምንድነው የምታስመሰክረው? ማስረገዝ እችላለሁ ወይስ አልችልም የሚለውን ለምን አናስመሰክርም ብዬ ነው። ከኔ ጋር ትሰማኛለህ? ደግ ሰው ሁለት በሬ ብታርድ ለራሱ እኔን ጫፌን አትነካኝም። እሺ ምን ይመስላል? አንቺን ማናለሽ? በቅሎ አንቺ እኮ ውጦ ዝም ነሽ። እንዴው ብናደርግ እንኳን እንዴው ዝም ብለሽ ለፍቶ መና ነው የምታረጊ። እና ከማን ጋር አስበህ ነው? በዚህ ጎረቤት ያለች አይ መልካች አይ ውበት፣ ያንን ውበት ይዞ እንዴ የሰራተኛ ነው ጠቅሳኛለህ። አንድ ቀን ጥሩን መዝለል ያይቀር በሷ ነው ማስመሰክር። አይቻታለሽ እንኳን አየሻት እሷ ዘንድ ነው ማስመሰክር። ና ተብለሃል። እሺ ዘበኛ ድሮም ዘበኛ ነው፣ አትመጠነኝም። እሺ ድሮም ዘበኛ ነው የነካካሽ ማለት ነው። ምን አይነት አይነት ይራ ማርቲዬ እንዴ ቆይ ውሃ ግን የት ጠፋችሁ? እንጃ ማርቲዬ ይሄን ኬክ ግን በኋላ እንዳትጫወትበት። ወይ ቶቶ እንደዛማ ታደርጉ። እውነቴን ነው ሙዲሽ። ውሃ ታረጋለች። ኧረ ስለፈጠራችሁ። ኧረ ምጥንዬ። አቤት ማይ። ውሃ የት ነች ያለችው? ውሃ ኬኩን እየጠበቅኩ ነው አልመጣም ማለች። ኧረ ቆይ ከማን ነው የምትጠብቀው? ቆይ ደግሞ ማን አሳያት? እኔ እንጃ እንዳይፈራውን ጠብቀው አለች። እንዳይፈራ ነው አለች። ይጅግና ደግሞ ቆይ ማን አሳያት? እንዳይፈራ ነው አለች። ኤቢዬ እባክሽ ቶሎ ደረሽለት። ከጅቡ ቶሎ አስጤፍ ሂጂ ጎሽ። ከጅብ ውሃ ነው ጅብ። ቆይ ትምጣ እነግርልሻለሁ። አይ መንገር የማይቀር ተው አንተ ሰውዬ አታጣላኝ። እኔ ያው ልጠብቀው ስላለች ከጅብ ነው ይሆናል ብዬ አይደል እንዴ እኮ። እንዴው ነፍሷ እኮ ነው ኬኩ ነፍሷ ነው። ምን ያረክሽ ነው እንዴ? እና እኔ እኮ ላይ እኮ ነው። ምን ነው የምታየው? ኬኩ ተነሽ ውጪ፣ ቶሎ በይ ውጪ። እንዴ አላውቅም። ኬኩስ ኬኩን ይዤ ልሄድ ነው። እዛት ቢያልሽ አምጪ። አልፈልግም። መጀመሪያ ስጭኝና ከዛ በኋላ ትሄጂ። ይኸውልሽ ተቆርሶ ነው የሚበላው ኬክ። ስጭኝ። አልፈልግም። እና ትንሽ ስጭኛ። እንግዲህ ሰጠና ተምጫ አምጪ ያልኩሽ እኮ ነው። እንዴ ስጭኝ። እሺ አምጪ። ዞር በይ ቁጭ። እንዴ አምጪ። ረፊ
Yeah, yeah. It's your day. It's your day. Oh, yeah, yeah. Happy birthday day, another year. ጎሽ ኤቢዬ ተርፏል። አሁን ማየተርፋል ግን ትንሽ ነክተዋለች። አይ ችግር የለውም። ቆይ እሷስ? እሷማ ማየ አኩርፋ ቁጭ ብላለች። አረ አይ በቃ ተያት። አይ እንዳይጥቦ ተራርፈዋለች እኮ ባይደረስባት ደግሞ አስቢው መልካም የሚለውን እንዳለ ወይ ወይ ምንድነው እንትን ምሽት ነገር ደስ ይላል አይደል? ገዝ ይሄን የመሰለ የሚያምር ጭስ ማጨስ እኮ ያንተን ጠረን ለማጥፋት ምን ጭሱ ወይ አንቺ ጥሩ ሽታ ሸተተኛ አልኩሽ መስሎሽ እኮ አስቸገረኝ። እንትን ከረፋኝ ነው የምልሽ። አንቺ ኮንሽ ወደዛ ጠጋ ጭሱ ሆነ ማለት ምን ፋንታሲ ይዝኛል። ማን እኔ እንደዛ ነው እንደዛ የምትለኝ? ጡንጅት ነኝ። እሺ አደስ አሪቲ ነኝ። ረገዲያ አሪቲ ነኝ። ግን እሺ አንተ ገዜ ምንድነው የምታወሩት? ኧረ በዲህ ነው ምን ብለን ጨዋታ ነው። ሰምቻችኋለሁ። ቆይ እናንተ ትላልቅ ሰዎች አይደላችሁ እንዴ? ለምንድነው የምትጨቃጨቁት? እንደው ማይ ሁሌ እኮ እንደተጨቃጨቁ ነው። ቆይ ለምን ኬኩን ሳንቆርስና ሰርፕራይዙ ሳይናገር በፊት የሆነ ጨዋታ ጨዋታ ለምን አናስታርቃቸው? ወይ ስምንተኛውሽ ለወትሮ ማለት ነበር የሚወራበት። ይኸው በአሁኑ ግን ልጃችን ስለሰው ማስታረቅም እያወራችበት ነው። አዎ ማየ ኤቢ እውነቷን ነው። መጫወት አለባቸው። እኔም ከዚህ በፊት ሁለቱ ሲጨቃጨቁ አይቻቸዋለሁ። በጣም ጥሩ። እንግዲህ እንደዛ ከሆነ ጨዋታውንም ማስታረቁንም ለኤቢ እንተውላት ማለት ነው። ጥሩ ኤቢ በቃ እንግዲህ ገዜ ከንፈሯን ይሰማት። እሺ በቃ ለዛ እኮ መጀመሪያ ተነሱ። አጥብጪ መፈራት መስራት ነው አይደለ? አረጋሽ ትእዛዙን ሳንሰማ እንዴት ነገር ትእዛዙን ማይ ወይ ቢል ታዛችሁ እኮ ነው። አዎ ቢሆንስ እንዴት ነው ነገሩና? በይ ትእዛዙን ስጫቸው። ታዲያ ደራሽ የሚያሳፍር ነገር እንዳይኖረው። እሺ ያው ግን የዳጣ ሀሳብ ነው። ገዜ ለዛን ሳማት፣ ለዛ ደግሞ ገዜን ሳም። አንቺ እንደው ሳንተ ምስም ተመሳት ምስም ይሻለኛል። ግን እንደው ከዚህ ቤተሰብ ትእዛዝ አልወጣም። የኔም ትንሽ ናት ብዬ ትእዛዟን እንዲህ አይደለም እንግዲህ ለኛ ብለህ እንጂ ገዜ ለዛ መሳም አትፈልግም አይደል? እኔ ሰው አክባሪ ነኝ። በተለይ ይሄን ቤተሰብ ደግሞ አከብራለሁ። እንግዲህ ለእናንተ ብዬ ነው እንጂ እኔ መሳም አልፈልግም። ስለዚህ ትስማታለህ ማለት ነው። ያው እየመረረ አይደል? እሺ ለዛስ አንቺ ምን ታያለሽ? አይ እኔ አልፈልግም። ግን እኮ ገዜ ተስማምታል። በል ገዜ ሁሉ ጊዜ ከምትነታረኩ ሳማትና ታረቁ። በይ እንግዲህ ትእዛዙ ሆኖብኝ በቃ ለዛ እንዴ ታረቁ እንጂ አሁን ስትጨቃጨቁ እየሰማችሁ ነው። ባለፈውም ደግሞ ተጣልታችሁ ነበር። እሱማ ደመኛ አይነት ግን እኮ ዳጣ ከንፈሯን ነበር ያለች። እናንተ ስነ ስርዓት የት ነው ያላችሁት? ምን አባቴ ላድርጋት በዚህ እድሜዋ እንደገና
ደህና ነሽ ብዬ? አዎ እማዬ ደህና ነኝ። እቺ ልጅ ምን ይሻለኛል? በዚህ እድሜ እንደገና ልቅጣት እንዴ? ቆይ ምን አድርግሻት ነው አንቺ? ቅድም እኮ ቼክ ስጪኝ ብላኝ መትቻት ነው ለዛ ነው። ቆይ ብትመሻትስ? ታላቁ አይደለሽም እንዴ አንቺ? ምን ባረጋችሁ ነው የሚሻለው? ቆይ በዚህ እድሜያችሁም እናንተ ነፍስ አታውቁም እንዴ? እንደ ጠላት ልጅ እርስ በርሳችሁ ትጨፋጨፋላችሁ። እማዬ በቃ አንቺ አትጨነቂ ደህና ነኝ። እቺ ልጅ ምን አባቴ ላድርጋት? ቆይ ሸሽተሽ የምታመልጭ ይመስልሻል? ነይ ግቢ አሁን ወደ ቤት። አይኗን እኮ ለትንሽ የተረፈችው እቺዋ እኮ እንደ ወብድ ነች። ከነኳ ታለቅ ባለፈው እኔን ስታባርሩኝ አይልዋል። እኔ ምን ባደርጋት ነው የሚሻለኝ? ቆይ የትኛው ምክር ነው እሷን የሚመልሳት? የት ነው ያለችው? አልመጣም አለች። አልመጣም አለች። ምጥንዬ። አቤት ማይ። እባክሽ አንቺ ነሽ የምታውቂባት። እንደምንም አባብልሽ ይዘሻት ነው። እሺ ማይ። አባዬ ደህና ነኝ። በቃሽ ወደ ፕሮግራማችን እንግባ። እንዴ አስደነገጠችን እኮ። ሳይጋመስ ያደገ ልጅ እኮ የለም እኮ እንኳን በገዛ እህቷ በጠላት ይገመስ ይል እንዴ? አይገዜ ጠላት በላቸው እኮ። ከጠላት ምን ይለያቸዋል? ቆይ ተከታትላችኋል ተወለዳችሁ? ኤቢ 9 ዓመት ልዩነት አላችሁ እኮ። ያው በመሃላቸው ልጅ ስለሌለ እኮ አስባችሁታል? ኤቢና ዳጣ እህትማማቾች ቢሆኑ ምን ያህል እየተደባደቡ ሊያድጉ እንደሚችሉ። ውሃ ውሃ አንቺ ውሃ እንዴ ነይ በቃ ነይ እየተባልሽ ነው። እሺ እና አውቀሽ ልታስመጪኝ ነው አይደል? አውቄ አይደለም። እና ደግሞ ኤቢን እኮ በጣም ነው የመታሻት። እና ደምታለች? አዎ አውቀሽ። የምሬ ነው። በቃ ነይ እንሂድ። አሁን ኬኩ ሊቆረስ ነው። ካለበለዚያ አትበይም። ነይ እንሂድ። ነይ አፍጥኛ። ውሃ ነይ፣ ኬኩ ሊቆረስ ነው እያልኩሽ እኮ ነው። ሂጂ በቃ ቶሎ በይ። ብዙ ኬክ ነው የምንበላው። እሺ እሺ፣ አታኩፊ በቃ አትነች በቃ ለማዬ እነግራታለሁ። እሺ እንግዲህ እቺን ትንሽ ፕሮግራም ያዘጋጀንላት ለዳጣ ነው። ዳጣ ዛሬ የመጀመሪያ ልደቷን ከኛ ጋር ታከብራለች። ዛሬ 21ኛ ዓመቷ ነው። ዳጣ እንኳን ተወለድሽ። አመሰግናለሁ። ኬኩን ቁረሽ አሁን። Happy birthday to you. Happy birthday. Happy birthday. Happy birthday to you. መልካም ልደት ለዳጣ። መልካም ልደት ለዳጣ። መልካም ልደት፣ መልካም ልደት፣ መልካም ልደት ለዳጣ። ሁላችሁንም በጣም አመሰግናለሁ። አባዬ፣ እማዬ በጣም አመሰግናለሁ። እኔ ልደቴ እንደዚህ አክብሬ አላውቅም ነበር።
ባለፈው እማዬ ልደትሽ መቼ ነው ስትይኝ አላቅም ያልኩሽ አውቄ ነው። አንቺን ላለማስቸገር ነው እንጂ ዛሬ እንደሆነ አውቅ ነበር። አባዬ በጣም አመሰግናለሁ። እማዬም እንደ እናት አባዬም እንደ አባት ስለሆናችሁልኝ በጣም አመሰግናለሁ። እኔ የቤተሰብ ፍቅር አላቅም ነበር። እዚህ መጥቼ ግን የቤተሰብ ፍቅር አገኘሁ። በወጣሁበት ውዬ የማደርሰው ነበርኩ። እናንተ ግን ተቀበላችሁኝ፣ ሰው አረጋችሁኝ፣ አለበሳችሁኝ። እማዬም እንደ ልጆችሽ ተቀበልሽ። እናንተም እህት ወንድም ሆናችሁ በጣም ነው የማመሰግነው። በጣም አመሰግናለሁ እማዬ። በፊትሽ ብዙ ጊዜ ተደነባብሬ ብዙ ነገሮች አልፏል። ግን እማዬ በጣም አመሰግናለሁ። እኔ ምንም ነገር አላደረኩም። የሚያኖረው የሰው ልጅ የራሱ ጸባይ ነው። የሰው ልጅ ከሰው ጋር የሚያኖረው ጸባዩ ነው። አንቺም መልካም ልጅ ስለሆንሽ፣ ጥሩ ጸባይ ስላለሽ፣ ለልጆቼም እህታቸው ስለሆንሽ፣ ከነሱ ጋር ተስማምተሽ ስላለሽ ነው እዚህ ቤት የኖርሽው እንጂ መኝ አንዲት ክፋት ባይብሽ እዚሽ ቤት አላኖርሽም ነበር። የኔ ቆንጆ በጣም መልካም ልብ ነው ያለሽ። ስለዚህ ለዛ ነው እሺ ጸባይሽ ነው ያኖርሽ። እሺ እማዬ በጣም አመሰግናለሁ። ባልሆንሽ እናትሽ ነኝ። እወድሻለሁ። በጣም አመሰግናለሁ። Hey, it's your birthday. Dance like nobody's watching anyway. Eat that cake. Don't be shy. Calories don't count. Today's a lie. Hey, celebrate loud. You're the funniest in the crowd. One more year, still okay. Let's survive another day today. Keep energy up. You laugh too loud. You joke too much. But honestly, we love you just as such. Come, you're like white face from the now. Yeah, but some word not dead. It's day die. Hey, it's your birthday. Dance like nobody's watching anyway. Eat that cake. Don't be shy. Calories don't count. Today's a lie. Hey, celebrate loud. You're the funniest in the crowd. One more year, still okay. Let's survive another day today. Happy birthday, Data. My favorite human look right. Aging like milk, but still looking like a million. Another year older, wiser, maybe not today. But don't worry, I still love you a lot. Hey doctor, it's your birthday. Dance like nobody's watching anyway. Eat that cake, don't be shy. Calories don't count, today's a lie. Hey doctor, celebrate loud. አሁን እንደ ቂጣ ነው የሚጋገር። ቂጣ ብቻ ነው የምታውቅ። ምን ብለህ አሁን ትሰጣለህ? የዛቂህን ቂጣ የማታውቂው ቂጣ ብቻ አይደል የምታውቅ? እኔ እና አንቺ ስንጋባ ደግሞ እንዲህ ነው የምናመሰግነው። ጉድጓድ ግባይ። እንዴት ጉድጓድ ምገባ? ጎረቤት እገባለሁ እንጂ አንቺ አሁን ስትመከሪ ቆይተሽ ታረቁ ተብሎ ትረግሚኛለሽ? ለምዶብኝ እኮ ነው ገዜ። አንቺ ነገር እንዲሁ የቀይ በሬ ማለት እኮ ነሽ። እንዲሁ አንድ ነገር ታያሽ አትለቂ። እሺ በቃ እንጋባለን። ግራ ነው ግራ እንጋባለን። ግራ ይግባሽ። እስኪ እንደ ሴቶቹ አንቺ አንተ ስራ ይልስራበት ምን ይለፈልፋል? አርፈ ብላ አባቱ ለመሆኑ ለሊያጣ ልደት ምን ትሰጫታለሽ? ምን ልትሰጫት ነው ያልከኝ? ቡና ሲፈላ ሰጣታለሁ። ቡና ያርግሽ ስጦታ ነው ያልኩሽ አንቺ። በነገሩ አንቺ ይተውጣልሽ። ቆይ አንተስ ምን ልትሰጣት? እኔማ ምን እሰጣታለሁ? የነበረኝ አንድ ልብ ነው፣ ለአንቺ ነው የምሰጥሽ። እኔ ድመት ነኝ እንዴ? ያንተ ልብ ምን ይሰራልኝ? ልብ አልበላ ወዲያ ከሚበላ ነገር ሌላ ነገር አታውቂም አንቺ።
አጤ ደግሞ ሰላምዬም ስጦታ ልካልሻለች። ምን? ሰላም ለኔ ላከችልኝ? በእኔ በኩል ተልኮልሻል። እሺ። እንዴ ማዬ፣ ለኔስ ምንድነው ሰላምዬ ስጦታ የሰጠች? የኔ ቆንጆ ለአንቺማ የወለድኩት ልጅ ስጦታ ሰጥሻለሁ ብላሻለች። ግን ማዬ ከዛ በኋላስ ልጁን ማን ያጣባዋል? ያሳስብሽ? ችግር የለም አታስቢ። እሺ ቆንጆ ተከራይልሻለሁ። እሺ የኔ ቆንጆ ጭማሪ በቃ አንቺ እንትን ላሹ ውሰጅና ላሹ። ሄሎ ኬክ ፋብሪካ ነው የምከትሽ አንድ ቀንማ እንዴ ከዚህ በኋላ በቃኝ። ማንም ሰው አይረዳኝም። ማንም ሰው እናትና አባቴም ጓደኞቼም አንድ ሰው አይረዳኝም። በቃኝ፣ ይበቃኛል። ከዚህ በላይ መኖር የለብኝም። ይቢም ትረፍ፣ እረፍ ትበል። ህይወት አሰልቺ ናት። ማንም ብሞት ለማንም አልጠቅም። ብኖርም እንደዛው ለማንም ሰው አልጠቅም። ስለዚህ ይበቃኛል። በቃኝ። ይበቃኛል። እማዬ አንድ ቀን ግን ለዛና ጊዜን እንድራችኋለን። እንዴ መጠርጠሩስ ናታንዬ?
ለዛ እንግዲህ ለማይቀርልሽ ነገር ተዘጋጅ። እሺ ግን እማዬ ገዚህን ዝም ብዬ ሳይ እየኮራ ይመስለኛል። ልክ እኮ ነህ። ግን በዚሁ ከቀጠላችሁ ወንዶች በሙሉ ትዳርን መሸሻችሁ አይቀርም። ማርታ ያለችው እውነቷን ነው። ይኸውላችሁ እኛ እንደ አባቶቻችን አልኖርንም፣ እናንተ ደግሞ እንደኛ አትኖሩ። ስለዚህ ለሚመጣው ነገር ራሳችሁ ማዘጋጀት አለባችሁ። እንዴት አባዬ? እስኪ አብራራው። ይኸውላችሁ እንዴት መሰላችሁ፣ እኔ አብዝታችሁ ደግና ሩሩ እንዳትሆኑልኝ መክራችኋለሁ። አውሬ በበዛበት ዘመን ውስጥ ልጁን በግ አድርጎ የሚያሳድግ ልጆቹን በአውሬ ያስበላል። አውሬው ከበዛ እንደ አውሬ መሆን ያስፈልጋል። የወደፊቱ ትውልድ ሃይማኖትን ዝቅ አድርጎ ርኅራኄን ከራሱ ላይ ያጠፋል። ይሄ ደግሞ በግልጽ እየተሰራበት ያለ ጉዳይ ነው። ስለዚህ እናንተ ስትኖሩ በግልጽ ጨካኝ መሆን መቻል አለበት። ምክንያቱም ዘመኑ ጨካኝ እየሆነ ነው የሚመጣው። እንደ ዘመኑ ካልሆናችሁ ደግሞ ትጠፋላችሁ። እኛ እንደ አባቶቻችን አልኖርንም፣ እናንተ ደግሞ እንደኛ መኖር የለባችሁ። ስለዚህ ለሚመጣው ለማንኛውም ነገር እራሳችሁ ማዘጋጀት አለባችሁ። እንደ አባዬ እኔም ማለት ነው ክፉ ነኝ። ይኸውልሽ ዋዬ፣ አንቺ ጠባቂ ያስፈልግሻል። እንደ አንቺ መኖር ጥሩ ነበር፣ ግን ደግሞ ዘመኑ አይፈቅድም። እንደ አባዬ ዘመኑ ማለት የነምጥን ጎረቤት ቤት ዘበኛ ነው አይደል? እንደዛ እንደሆነ የሚያደርገው። አይ አይደለም ውሃዬ፣ ሰውየውን እኮ አይደለም ዘመኑን ነው ጊዜውን ያልሽ። እሺ ኧረ እኔ እንደውም ሲጨመር ምንም አልገባኝም። ቆይ አንቺ ግን ስጦታ ይዘሽ መጣሻል እንዴ ለዳጣ? አይ እኔ እኮ ለዳጣ መሆኑን አላወኩም። አንቺ ሲጀመር ዝም ብለሽ ነው በቃ ኬክ ብቻ ነው የምትበይው። እሺ በቃ ያንቺ ልደት ሲሆን ስጦታ ሰጥሻለሁ። እሺ ናታን አንድ ይፈልጋለሁ። እንዴ ወዴት ነው? ፕሮግራሙ እኮ ገና አላለቀ። ዳጣዬም ገና ስጦታ አላት። አይ እንመለሳለን ማሚ፣ እንመጣለን። ይሻላል። ደረጀ ልሽ ዳጣ፣ ዋናውን ጉዳይ አልተውኩትም። እሺ ምንድን ነው እሱ ደግሞ ዋናው ጉዳይ? አይ ስጦታዬን ካላየው ማለቷ እኮ ነው። ጓጉታ ነው። ልደቷ ሲከበርላት የመጀመሪያዋ ነው እያልከኝ እንዴት አትጓጓ? ገዜ፣ ለመሆኑ ልደትን አክብረህ ታውቃለህ? ኧረ እንዴት ተወኝ ጋሽ። እንዴት ተወኝ ማለት? ለማን ተወልጄ ልደቴ ይከበራል ነው ጋሽ ማለት? አይ ጋሽ፣ ማንን ጠቅሜ ልደቴ ይከበራል ብለህ ነው? በጎ ነገር ይዞ ለሚወለድ ሰው እኮ ነው ልደቱ የሚከበር። ኧረ ተው ገዜ፣ እንደዚህ አይባልም እንዴ! አንተ በመወለድህ መሰለኝ እኮ እኛን እየጠቀምከን ያለው። ታዲያ ተመወለድ እኮ አለመወለድ ይሻላል። ኧረ እንደዚህ አይባልም እንዴ! አይባልም ይሉናል፣ ግን እንደዛ ነው። ገዜ፣ ድህነት በጣም ነው የምጠላው አይደል? ድህነት ምኑ ይወደዳል ጋሽ? ድህነት እኮ ካሉት በታች ከሞቱት በላይ ሆኖ መኖር ማለት ነው። ድህነት ራብ አለው። ሰው ሆኖ መራብ ከባድ ነው። ከዚህ በላይ የከፋ ነገር ምን አለ? እሱስ እውነትህን ነው። አሁን እኮ ሰውን ባለባበሱና ባለው ሀብት እንጂ በአመለካከቱና በማንነቱ የሚለካ ሰው ጠፍቷል። አዎ እሱ ነው። ቀላል ሰው አይደለም ገዜ። አስተሳሰብ ከፍ ያለ ነው። የሚሰማን የለም እንጂ እሱማ ነበረ። የሆነ ነገር ለማከረ ነበር። ምን ነበር? አባዬ ለዳጣ እናቷ ሊነግራት ነው እንዴ መሰለኝ፣ ግን እርግጠኛ አይደለሁ። እማዬ ባለችት ነው መናገር የለበትም። አባዬ በጣም የደከመ ይመስለኛል። በቃ ሁሉም ነገር ተናግሮ ድብልቅልቁን ሊያወጣው ነው። አባዬ እንደዚህ ያደርጋል ብዬ አላሰብም፣ ግን ለዳጣ እናቷን ይነግራታል። እናቷን ሲነግራት እማዬ ማውቀው ይቀራል እንዴ? እናቷን ታውቂያታለሽ እንዴ? በምን አውቃታለሁ? እኔ አላውቃትም። እኔ እንጃ ይቢ፣ አባዬ በማዬ ፊት እናቷን ይነግራታል ብዬ አላሰብም። ቢነግራትስ? አይነግራትም ይቢ። እሺ ቢነግራትስ? ናታን፣ እሺ ቢነግራት ምን እናድርግ? ናታን፣ በቃ ራሱ እኮ ይሄን የጨነቀኝ። እሺ ምንድን ነው ማድረግ ያለብን ናታን?
ከባድ ነው ይቢ። በማየ ፊት ምናገር ከሆነ ናታል በቃ ተደባድበን ቢሆን ማስቆም አለብን። ለዳጣ ብቻ ከፈለገኝ ጋራት እሺ እንሞክራለን። እና ደግሞ ለዳጣ የመጀመሪያ ስጦታ ልሰጣት ነው። ከምርሽ ነው? ምን ነው እሷ የምትወደው አንተን ነው። አንተን ጠቅልዬ መስጠት አልችልም። ኤቢ በዚህ ጉዳይ ስንቴ ነው አናወር ያልኩሽ? እሺ በቃ ና እንሂድ። እናመሰግናለን ለዛይ። እንግዲህ አሁን የመጀመሪያውን ስጦታ የምትሰጥልን ውሃ ትሆናለች። ዋይ የኔ ቆንጆ ምንድን ነው ያዘጋጀሽላት? እስኪ ነው እኔ የምሰጣት ይኸውልሽ፣ ዋይ ስጦታ ይከፈታል እንጂ አይነገርም። ወይ አንተ ደግሞ ንገሪና አያ እንዳትከፍቺው እንዴ? ክፈቹ ልጅ ነገርኩሽ እኮ አንቺም ክፈት የለብሽም እንዳትከፍቺ። ወይ ለምን ታስጨንቃታለህ? ግድ የለሽም ክፈቹ። ንገሪን ክፈቹ። ማርታች ደግሞ እንዳትናገር። ኧረ እንዴ ምንድነው እናንተ? ወይ ደግሞ ተደባደቡና በቃ ከዛ በኋላ ከዛ ያሸነፈውን ልታዢ ግን በጣም ነው የምትገርሚው። ሰው ዋሽቶ እናትና አባቱን ያስታርቃል። አንቺ እኛን እርስ በርስ ልታጣይን። ቤዳጣይ ተቀበያት ልጅ። ደስ ቁም ነገረኛማ ይከፈት። ልትገዛት ልጄ ይከፈት። እንዴ ያረግሽው መሆኑ ሳያንስ ጭራሽ አድከን ምን አለ ሁለቱን እንኳን ብትሰጫት እንዴ። እና እማዬ እና ይሄ ብቻ እኮ ነው የጠባበኝ፣ ያኛው እኮ አልጠባበኝ። ምን ይሻልሻል? ወዴና ቆሰልሽው። እስኪ ደግሞ እንደሷ ሌላ ጉደኛ ማን ነው? ተረኛ ስጦታ የሚሰጣት ማን ነው? እሷ ደግሞ ታስቀን አሁን። እስኪ የኤቢኤን ስጦታ ለማየት የጓጓ ሞቅ